በሁሉም ላይ መንፈስ ቅዱስ ሞላባቸው። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ላይ ስንመለከት ይህንን ኃይለ ቃል እናገኘዋለን። በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ሲጸልዩ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። የተወደዳችሁና የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ እነሆ የመርከብ ሚዲያ ተከታታዮች የሆናችሁ በያላችሁበት ሁላችሁንም ይባርካችሁ፣ ሁላችሁንም ይቀድሳችሁ። ይህንን መልእክት የምትሰሙ ሁሉ ሰብስክራይብ፣ ሼር ሳታደርጉ እንዳትሰሙ። እንግዲህ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ይላል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ ለአዳም የገባለትን ቃል ኪዳን እነሆ ለመፈጸም በምድር ተመላልሶ የአዳምን መከራ ወስዶ አዳምን እነሆ ነፃ ሊያወጣው መከራውን ሁሉ ከተቀበለ በኋላ እነሆ ይሄ ከሞተ ከተቀበረ ከተነሳ በኋላ ከአረገ በኋላ 50 ቀን የተባለው በደረሰ ጊዜ ይላል የእግዚአብሔር ቤተሰቦች። እንግዲህ ለአዳም የገባለትን ቃል ከፈጸመ በኋላ ከተነሳም በኋላ ለ40 ቀን እየታያቸው ከቆየ በኋላ ከአረገ በኋላ ለሐዋርያት ምን ብሏቸው ነበረ? እነሆ አጽናኙን መንፈስ እልክላችኋለሁ፣ የሚያበረታውን መንፈስ እልክላችኋለሁ፣ ገላጩን መንፈስ እልክላችኋለሁ፣ አጠንካሪውን መንፈስ እልክላችኋለሁ፣ የሚያጠነክረውን ምስጢር የሚገልጠውን መንፈስ እልክላችኋለሁ ብሏቸው እነሆ ወደ ላይ ወደ ሰማይ እያዩት አርጎ ነበረ። አንት ሙሰ ነበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ እምአርያም፣ ነገር ግን ኃይልን ከላይ ከአርያም እስከምልክላችሁ ድረስ ከላይ ከሰማይ እስከምልክላችሁ ድረስ እናንተ በኢየሩሳሌም ጸንታችሁ ተቀመጡ ብሏቸው ነበር። በየት ተቀመጡ? በኢየሩሳሌም ጸንታችሁ ተቀመጡ። መንፈስ ቅዱስን ከ10 ቀን በኋላ ከላኩላችሁ በኋላ እነሆ በእናንተ ላይ ያድራል አለ። ምን? መንፈስ ቅዱስ በሁላችሁም ላይ ያድርና ከዛን በኋላ በውስጣችሁ ያለውን ፍርሃት ያወጣል፣ በውስጣችሁ ያለውን ድንቁርና ያወጣል፣ በውስጣችሁ ያለውን ጥርጣሬ ያወጣል። ከዛን በኋላ ፍሩሃን የሆናችሁ ጥቡዓን ጠንካሮች ትሆናላችሁ። እንደገና በውስጣችሁ ያለው ይሄ ወዲያና ወዲህ ግራ የሚያጋባችሁን ርኩሱን መንፈስ ይሄንን የግራ መጋባት መንፈስ ያወጣላችሁና ጠንካሮች ትሆናላችሁ። ስለኔ አምላክነት ትመሰክራላችሁ፣ ስለኔ መሞት ትመሰክራላችሁ፣ ስለኔ መነሳት ትመሰክራላችሁ፣ ከዳር እስከ ዳር ምስክሮች ትሆናላችሁ አለ። ምኖች ትሆናላችሁ? ምስክሮች ትሆናላችሁ አለ። የእግዚአብሔር ቤተሰቦች ዛሬ እኔና እናንተ ለእግዚአብሔር ወልድ መሞት መነሳት ከሰማያት መውረድ ስለ ፍጹም አምላክነቱ ስለ ፍጹም ሰውነቱ ልንመሰክር ግድ ይላል። በተለያየ መምህራን ተምረናል፣ በተለያዩ መጽሐፍ ተምረናል። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንላለን። በአብ በወልድ በመንፈስ ቅዱስ የምናምን ሁሉ አንድ አምላክ እንዳለ ግን በአካል በስም በግብር 3 እንደሆነ እናምናለን። ይሄውም አብ ወልድ መንፈስ ቅዱስ በስም አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ በግብር አብ ይወልዳል፣ ወልድ ይወለዳል፣ መንፈስ ቅዱስ ይወጣል ብለን እንናገራለን። ስለዚህ ይሄንን ለዓለም እንመሰክራለን። ግን ሐዋርያት
እነሆ ክርስቶስ ኢየሱስ የድንግል ማርያም ልጅ ከተነሳም በኋላ እነሆ በተለያዩ ጊዜያት እየተገለጠ ይታያቸው ነበር በዛም መካከል ፍርሃት ወርዶባቸው ነበር ምንድነው ፍርሃቱ እሱ ከኛ ከተለየ የት እንኖራለን እንዴት እንኖራለን ይያሉ ግራ ይጋቡ ነበር አይሁድን ስለፈሩ ማለት ነው አይሁድን ስለፈሩ አይሁድን የገደሉ ይገሉናል አይሁድን የሰቀሉ ይሰቅሉናል ይቅርታ ክርስቶስን የሰቀሉ ይሰቅሉናል ክርስቶስን የገደሉ ይገሉናል ብለው ስለፈሩ በዚህን መካከል ፍርሃት ወድቆባቸው ነበር አሁን እሱ ከኛ ከተለየ የሚገርማችሁ ለ40 ቀን በጣም ግራ ተጋፍተው ነበር ቤታቸውን ዘግተው ይነጋገሩ ነበር ቤታቸውን ዘግተው ይወያዩ ነበር እንዴት ነው የምንሆነው መጨረሻችንስ እንዴት ነው የሚሆነው እሱ ከኛ ተለየ እሱ ከኛ ተለይቶ እነሆ እስከ መጨረሻችን ምንድነው የሚሆነው እሱስ ከሱ ጋር ስንኖር እንደልባችን ነበር በዋለበት ይዋልን ባደረበት ያደረን ያበረከተ ያበላን ያጠጣን ነበር እሱ ባለ ጊዜ ምንም ችግር የለብንም ነበር አሁን እንዴት ነው የምንሆነው መጨረሻችንስ ምን ይሆን ይያሉ ግራ ተጋብተው ነበር ይሄንን ችግራቸውን በመረዳት ይሄንን ፍራታቸውን በመረዳት ይሄንን ነገሩን በመረዳት ምን ብሏቸው ነበር አይዟችሁ ይሄ የምታስቡበት ነገር ይሄ ግራ የምትጋቡበት ነገር ይቀርላችኋል ይሄንን የሚያስቀርላችሁ ደግሞ መንፈሱን ኃይል የሚሰጠውን ርኩሱን ከውስጣችን የሚያስወጣውን ከውስጣችን የሚያወጣውን ብርታት የሚሰጠውን የሚስጥር ገላጩን ጰራቅሊጦስ መንፈስ ቅዱስን እልክላችኋለሁ ብሏቸው ስለነበረ ይሄንን ሊያስወግድላቸው በተናገረው መሰረት ባረገ በ10ኛው ቀን በተነሳ በ50ኛው ቀን እነሆ በዓለ 50 የሚባለው ቀን በደረሰ ጊዜ እነሆ የተሰበሰቡበትን ቤት መንፈስ ቅዱስ ሞላው ይላል ምን ሞላው መንፈስ ቅዱስ ሞላው ከዛም በኋላ በአይናቸው ይሄ የተቆራረጠ እሳት ቁርጥ ያለ እሳት ባይን እንደሚታያቸው እንደዛ መንፈስ ቅዱስን በአይናቸው አዩት ይላል እግዚአብሔር ቤተስ በአይናቸው አዩት ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ ተቀምጠውም የነበሩበትን ቤት ሁሉ ሞላው እንደ እሳት የተከፋፈሉ ልሳኖችም ታዩአቸው በእያንዳንዳቸው ላይ ተቀመጡባቸው በሁሉም መንፈስ ቅዱስ ሞላባቸው መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖችም ይናገሩ ጀመረ አዎ የመጀመሪያ የራሳቸው በተወለዱበት የሚናገሩበት ቋንቋ ነበር ከዛ ውጭ ግን 71 ቋንቋ ተገልጦላቸው በ72 ቋንቋ መናገር ጀምሮ አንደኛው የራሳቸው ነው ሌላ ግን 71 ቋንቋ ተጨምሮላቸው ማለት ነው አስተውሉ እግዚአብሔር ቤተሰብ ስለዚህ በሁሉም መናገር ጀመሩ የሚገርማችሁ ለያንዳንዱ ባንድ ቋንቋ ይናገራሉ ለዛ ለተሰበሰበው ህዝብ ግን በራሱ ቋንቋ ይሰማ ነበር የሚገርማችሁ ይሄ ደግሞ ለየት ያለ ሚስጥር ነው ለምሳሌ አሁን እኔ በአማርኛ ነው እየተናገርኩ ያለው እዚህ ጋር 72 ቋንቋ ወይንም 71 ቋንቋ ያለው ሰው ቢኖር እኔ ባንድ ቋንቋ ስናገር ለሌሎቹ በየራሳቸው ቋንቋ ይሰማቸው ነበር አስተውሉ ይሄ እግዚአብሔር ቃል ነው ይሄ እግዚአብሔር ምስጢር ነው እንዴት ሊሆን ይችላል እኔ አንድ ቋንቋ እየተናገርኩ 71 ቋንቋ ለሚሰሙ በየራሳቸው ቋንቋ እንዴት ሊሰሙ ይችላሉ ይሄ እግዚአብሔር ሥራ ነው እግዚአብሔር ቤተሰቦች ይሄ ነበር የሆነው በእለቱ የነበር የሆነው ሌላው ግን በየሄዱበት ሀገር ዳር እስከ ዳር ከጽንፍ እስከ ጽንፍ ምስክሮች ተሆናላችሁ ብሏቸው አልነበረ ስለዚህ በየሄዱበት ሀገር ቋንቋ እንዳይቸግራቸው ለመግባባት እንዳይቸገሩ እኖ የሀገሩን ከዳር እስከ ዳር ያለውን ቋንቋ ሁሉ ገለጠላቸው ለምን ከ50 ቀን በኋላ በየሀገሩ ሊያሰማራቸው ነው በየስፍራው ሊያሰማራቸው ነው ስለዚህ በየሄዱበት ሀገር የሀገሩን ቋንቋ እንዲያውቁ በሀገሩ ቋንቋ እንዲያስተምሩ ገለጠላቸው ማለት እንዳይቸገሩ ለመግባባት እንዳይቸገሩ ቃሉን ለመመስከር እንዳይቸገሩ እግዚአብሔር ቤተሰቦች ምናልባት እኔና እናንተ እግዚአብሔርን ቃል ለመመስከር እግዚአብሔርን ቃል ለመናገር አማርኛ ለማይችሉ ሰው ለማስረዳት በጣም ከባድ ነው የሚሆነው ግን ሌላም ቋንቋ ካለን ከቻል በዛን ለማስረዳት በዛ ለመናገር ግልጽ ይሆንልናል አያችሁ ግራ እንጋባም
የእውቀት ትንሽ የለውም። ሁሉንም ቋንቋ ማወቅ ጥሩ ነው፣ ኃጢአት አይደለም። መግባቢያ ቋንቋ ስለሆነ እግዚአብሔር ቤተሰብ ግን ልንመካበት ግን ሌላ እሳቤ ልናስብበት አይገባም። እግዚአብሔር ቤተሰብ መግባቢያ ስለሆነ ስለዚህ እኔና እናንተም በቻልነው ቋንቋ የእግዚአብሔርን ቃል ለምዕመኑ ልናሰራጭ አጠገባችን ላለው ሰው ልናሰራጭ ግድ ይላል ማለት ነው። አያችሁ። ስለዚህ ሐዋርያት ያን ተገለጠላቸው፣ ሁሉም በሚሰማበት ይናገሩ ነበረ። ሁሉም ተገርሞ ይህ ነገር እንዴት ነው እያንዳንዳችን በየተወለድበት ቋንቋ እየሰማን ነው ብለው ተገርመው ሳሉ አይሁድ ምን አሉ መሰላቸው? አይ እነኚህ ዝም ብለው ነው የሚዘላብዱት፣ የጉሽ ጠላ ጠጥተው ነው አሉ። ቅዱስ ጴጥሮስ ተነሳና ምን አለ? አይ እኛ እናንተ እንደምትሉት ጉሽ ጠላ ጠጥተን አይደለም የሰከርነው፣ መንፈስ ቅዱስ ነው ያሰከረን አሉ። መንፈስ ቅዱስ ነው ያሰከረን። አሁን እኮ ጠዋት ነው፣ በጠዋት እንዴት ተጠጥቶ ይሰከራል አለ። አዎ ነገር ግን ተናገረ፣ መሰከረ። ሁሉም በአንድነት የእግዚአብሔርን ቃል አስተጋቡ። የእግዚአብሔር ቤተሰቦች እኔና እናንተም የእግዚአብሔርን ቃል በአንድ ልናስተጋባ ግድ ይላል፣ በአንድ ልንመሰክር ግድ ይላል። ብዙ የእግዚአብሔርን ቃል ያላገኙ ዓለም የዋጠቻቸው ኃጢአት የማረከቻቸው ብዙ ነፍሳት አሉ። የእግዚአብሔር ቤተሰቦች ይህንንም ቃል እንኳን ሼር አድርጉ ስትባሉ ብዙዎቻቸው አይ ለምትሉ አላችሁ፣ እንደ ቀላል ነገር የምታያላችሁ። እናንተ ሼር ባደረጋችሁ ቁጥር ብዙ ሰዎች ጋር ይገኝና የእግዚአብሔርን ቃል እንደሚማሩና እንደሚለወጡ ይሄንን ማወቅ አለባችሁ። ይሄ ቻናል ቢያድግ ብዙ ሰዎችን ማስተማር እንችላለን። ይሄ ቻናል ቢሰፋ ብዙ ሰዎችን ቢያቅፍ ብዙ ሰዎች ወደዚህ ቻናል ቢገቡ የእግዚአብሔርን ቃል ያገኛሉ። ሌላ ጥቅም የለም እኮ በቃ ይሄ ነው ወገኖች። ስለዚህ እያንዳንዳችን የእግዚአብሔርን ቃል በምልአት ወደ ሕዝብ እንዲደርስ የራሳችን መስራት ያለብንን መስራት አለብን የእግዚአብሔር ቤተሰቦች። ስለዚህ በአንድ ጊዜ 3000 ሕዝብ አመነ ይላል። በአንድ ቋንቋ ስለተናገሩ፣ በአንድ ልብ ስለተናገሩ፣ በአንድ ቋንቋ ስላችሁ ለየሁሉ በሚገባው መልኩ ስለተናገሩ። የኛ ንግግር ላንዱ ቢገባ ላንዱ አይገባም። የሚገርማችሁ ቆይቶ አይደል የሚገባው? ቆይቶ እኮ ነው የሚገባው። ግን የእግዚአብሔር ቤተሰቦች በቅን ልቡና ሆነን ከተናገር በአንድ ልብ ሆነው እኮ ነው ያለው። በአንድ ልብ እኛ ለየራሳችን ተከፋፍለን ግራ ተጋብተናል የእግዚአብሔር ቤተሰቦች። አዎ ስለዚህ አንዲት ልብ ተሰጥቶናል። በአንድ ልብ ሆነን በጾም በጸሎት በስግደት እግዚአብሔርን ብንለምነው የእግዚአብሔርን ቃል ለሌላው ብናሰራጭ የእግዚአብሔር ቤተሰቦች ብዙ ነፍሳትን እንለውጣለን፣ ብዙ ነፍሳትን እናድናለን። የተከበራችሁና የተወደዳችሁ ኦርቶዶክሳውያን ለሐዋርያት እነሆ መንፈስ ቅዱስ ወርዶላቸው በዓለም ተሰራጭተው የእግዚአብሔርን ቃል አስተምረዋል። ይሄንን ቃል የምንሰማ ሁሉ በሀገርም ከሀገርም ውጪ ያለን አለንና ንስሐ ገብተን ራሳችንን በመንፈስ ቅዱስ እነሆ አድሰን ወደ ውስጣችን ንስሐ ስንገባ መንፈስ ቅዱስ ወደ እኔና ወደ እናንተ ይቀርባል የእግዚአብሔር ቤተሰቦች። ስለዚህ የእግዚአብሔርን ቃል በአንድ ልብ ሆነን ሰምተን በአንድ ልብ ለዓለም አሰራጭተን የእግዚአብሔርን ቃል ለሚፈልጉ ሁሉ አሰራጭተን በሕይወታችን 30 60 100 ፍሬ አፍርተን የመንግስቱ ወራሾች እንድንሆን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃድ ይሁንልን። በአንድ ልብ ሲሆኑ መንፈስ ቅዱስ ወረደላቸው፣ በሁላቸውም ላይ ሞላ። እኛም በንስሐ በጾም በቀኖና አንድ ስንሆን የእግዚአብሔር መንፈስ ቅዱስ ወደኛ ይመጣል። እኛም ኃይልን ብርታትን እነሆ መንፈሳዊ ጉልበትን እናገኛለን ማለት ነው። ያስተማረን የገሰጸን የመከረን ልዑል አምላካችን ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ሼር ማድረግ አትርሱ፣ ላይክ ማድረግ አትርሱ፣ ሰብስክራይብ ማድረግ አትርሱ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። አስተያየት ጥያቄ ካለ መጠየቅ ትችላላችሁ። ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ።